ቤተሰብ እኔ እያስገረመኝ የዳኒ ነገር ነው። ዳኒ ለምን ተናደድክ በዚህ ልክ? የምሬ ነው። ሩታን ትፈልጋለህ እንዴ? አይ እኔ ፈልግሻለሁ ብለና ይፋ አድርገ በዚህ ልክ መናደድ አይጠበቅብህም። ሲጀመር ማለት ነው ግዴታ እኮ ሁሉም ምስጢራችሁ ለአንተ መናገር አይጠበቅባቸው። አንተ ምን ቤት ነህ ዳኒ ማለት ነው። ቆይ የራሳችሁ ህይወት የላችሁ? ሁሌ በሰው ህይወት ገብታችሁ መበጥበጥ መረበሽ፣ የራሳችሁ ህይወት የላችሁም? ሰው እኮ ወደ እናንተ ህይወት መጥቶ አይበጠብጡም። ግን እናንተ ለምንድን ነው ከሩታና ከአብርሽ ህይወት ምንድን ነው የምትፈልጉ? ሁሉም ከዞራችሁ መጥቶ እኮ ነው የሚበጠብጡ። እግዚአብሔርን የራሳችሁ ህይወት የላችሁ? የሰው ህይወት ውስጥ ገብታችሁ ነው የምትበጠብጡ እኮ። አረ በጣም ነው የሚደብሮ እንዴ! ሩታ ምን አደረገችው? ቤተሰብ እስኪ ንገሩኝ እንዴ! ለካ ሩታ ከአብርሽ ጋር መታረቅ የለባትም? ልጁ እንደፈለገ መጥቶ ማየት የለበትም? ወይስ ሁሌ ዘላለማችሁ በሰው ህይወቱ መታችሁ መበጥበጥ ነው? አረ በጣም ይደብራል። በእግዚአብሔርን ዘንድ አይፈቀድም። እግዚአብሔርን ይደብራል። እስኪ ሩታ ምን አጠፋችሁ? ቤተሰብ ይቅርታ ጠየቀች። እኔ ከአንቴ ጋር ሰላም ፈልጋለሁ፣ ልጅ እንደፈለግ መታ ማየት ትችላለ፣ በማላቸው ፍቅር ነው የሚሻለው፣ በፍቅር ልጆቻችን ማሳደግ አለብን ነው ያለችው። መቼ ሩታ ተንበርክካ ይቅርታ ጠየቀች? በቃ እንደ ማንኛውም ሰው ይቅርታ ጠየቀች። ይቅርታ እኮ ትልቅነት ነው። ገባቸው ያለ ቢገባቸው ይቅርታ መጠየቅ ትልቅነት ነው። ይህ እኮ ምንም የሚያሳፍር ነገር የለም። ምንድን ነው ዳኒ በዚህ ልክ ተናደርክ? እዩ አንተም ተረጋጋሽ። ምን አገባችሁ? የምሬ ነው የምላችሁ። እንደ ሁሉም ምስጢር የሰው ህይወት እናንተ መስማት አለባችሁ? በቃ ምስጢሩ የሚያውቁ ሩታና ኤፍሬም ናችሁ። እናንተ ምን ቤት ናችሁ? ግዴታ ለእናንተ ሁሉም ነገር መናገር አለባቸው? እናንተ መስማት አለባቸው? የዛሬ ቪዲዮ ምን ተሰማችሁ ቤተሰብ? እንደ ሩታ ለምን ታረቅሽ? ለምን እንደዚህ ያደረግሽ? ለምን እንደዚህ ያደረግሽ ምናምን። ሄርሜላ የራሷን ህይወት ጀምራለች። አብርሽም እንደዛው። አንቺ ለምንድን ነው በእነሱ ህይወት ገብተሽ እንደዚህ ታደርጋለሽ? እንደዚህ ምን አገባችሁ እናንተ? ምን ቤት ናቸው? ሩታና አብርሽ እኮ ወልደዋል፣ ልጅ አላቸው። የምር ነው። እድሜ ለእናንተ። እናንተ በሰው ህይወት ባትገቡ እነዚህ ልጆች እዚህ ደረጃ ላይ አይደርሱም። የምሬ ነው የምላችሁ። የአብርሽና የሩታ ትዳር በእነዚህ ሰዎች ነው ትዳራቸው እዚህ ደረጃ ላይ የደረሰ። እውነት ለመናገር በተለይ ዳኒ ማለት ነው። አንተ እስስት የምሬ ነው የምላችሁ። እንደ ሁሉም ነገር እኮ ልክ አለ። እነሱ እኮ በእናንተ ህይወት መጥቶ እኮ ምንም ነገር እኮ ስለ እናንተ አያወሩም። እናንተ ናችሁ ወደ እነሱ መታችሁ የምትበጠብጡ ማለት ነው። እንዴ ልጆቹ በቃ ቆይ እርስ በእርስ እስከሚገዳደሉ ድረስ ነው እንደምትፈልጉ። ሰላም አትፈልጉም ሁሌ? አረ ይሰለቻል። እግዚአብሔር እኛ ራሱ አስተያየት እንኳን ቪዲዮ ላይ ለመስጠት ራሱ ይሰለቻል የሰው ልጅ ማለት ነው። እናንተ አይሰለቻችሁ? ለነገሩ ዶላር ነው እናንተ የምትፈልጉ እንዴ! በጣም ነው የሚደብረው የዳኒ ሁኔታ የዛሬ። እስኪ የዛሬ ቪዲዮ እኮ ምንም እኮ ጭቅጭቅ የሚያስፈልግ አይደለም እኮ። ጭቅጭቁ አያስፈልግም እንዴ! ይቅርታ ጠየቀች። እሺ ምን ይጠበስ ዳኒ ማለት ነው። ለምን ይቅርታ ጠያሽ? ለምን እንደዚህ አደረግሽ? ግዴታ እናንተ ማወቅ አለባችሁ። ሁሉም ነገር በእናንተ መማራት አለባት እንዴ ሩታ? እንዴ ኤፍሬም በቃ ኤፍሬም ያውቃል። ምን አገባችሁ? ሩታና ኤፍሬም ይታወቃሉ። እናንተ ምን አገባችሁ? ዝም ብላችሁ ቪዲዮ ማመልከት ነው እንዴ? ከሩታ ጋር ስለታረቁ ነው በዚህ ልክ የተናደዳችሁ? እንደዛን ያስመሰለባቸው። ይሄ ቅናት ነው፣ ጌታ ቅናት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናቸው? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። የኔ ውዶች፣ የኔ እንቆች እንግዲህ ዛሬ ሩታ እና ኤፍሬም ዳኒ እዩ እንግዲህ በዳኒ ቤት ነው የመጡ። መቼም ካላሩታ ቪዲዮ እኮ አይታይልም ዳኒ ማለት አንተ ወይን የራስ ህይወት የለም ወይን የሴት ጓደኛ የለም። እንደዚህ ነው ሁሌ በሰው ህይወት ገብታችሁ የምትበጠብጡ። በተለይ አንተና ሜሪ ማለት ነው። አረ በጣም ነው የምትዘጉ።
ከቻላችሁ ከነሱ ህይወት ብትወጡ ይሻላል። ሰላም ያገኛሉ። ዳኒ አንተ በተለይ ወደ ሩታ ህይወት ከመጣ በኋላ ነው ሩታና አብርሽ እዚህ ደረጃ ላይ የደረሱ እውነት ለመናገር ማለት እድሜ ለዳኒ ገባችሁ አይደለ? በዚህ ልክ እዚህ ደረጃ ላይ ሩታና አብርሽ ማረሚ አይደርሱ። በተለይ እናንተ ከመጣችሁ በኋላ ነው ዳኒና ሜሪ ወደ አብርሽ ህይወት ከመጡ በኋላ ነው እነዚህ ልጆች ትዳራቸው እዚህ ደረጃ ላይ የደረሰ። ይሄነ ዳኒ እጅ አለበት የአብርሽ ትዳር፣ የአብርሽና የሩታ ትዳር። ሌላ ደግሞ የቡታየራ በጎች አሉ እና አቤላና ብሩኬ ናቸው ዋናችሁ የትዳራቸው አፍራሽ ብሩኬና አቤል ናቸው። እንግዲህ ሁሌ በሰው ህይወት መፈትፈት አይሰለቻችሁም? ምን አለ ለእነዚህ ልጆች ሰላም ብሰጡ ማለት ነው። የምሬ ነው። በቃ የራሳቸው ህይወት የላቸውም። አንተ እዩ ተብዬው ማለት ነው። አንተ ምን አገባ? ቆይ እኔ የምልክ ሁሌ ደስታ ደስታ ትላለ። አንተ ምን ቤት ነህ? እሷ ካልፈለገች አንድ ሰው እኮ እኔ ለሱ ስሜት ከሌለው እኮ ግዴታ ከሱ ጋር መሆን የለብኝም። እሷ አትፈልግም። በቃ ሁሌ ስለ ደስታ ታወራለ አንተ ማለት ነው። በዚህ ሰዓት እኮ ሩታ ከሌላ ወንድ ጋር የምትሆንበት ሰዓት አይደለም። ልጇ የምታሳድግበት ሰዓት ነው። እውነት ለመናገር አንተ ምን ቤት ነህ ደግሞ? አንተና እንደ ይዛ ያመጣ ደስታ ይላል ሁሌ ጊዜ። እኔ እንደዚህ ወንድ አይመቸኝም። እግዚአብሔር እንዴ ግዴታ አለባት እንዴ? ግዴታ ከደስታ ጋር ሩታ መሆን አለባት? ወንድ ልጅ እኮ ልክስክስ ነው። ቶሎ ነው ወደ ሴት ፍቅር የሚገባ። ሴት ልጅ ደግሞ የወንድ ፍቅር ውስጥ ማለት ወደ ወንድ መሄድ ቶሎ ልባ አይከፈቱም። ገባቸው አይደለ? አሁን ደስታና ሩታ አንድ ላይ እንኳን ደስታ በጣም ነው ሩታ የሚያፍቅራት፣ በጣም ነው የሚወዳት። ግን ሩታ ለእሱ ምንም ነገር ቦታ የላቱም። ገባቸው አይደለም? ማትፈልጉ ሰው ይሄው እንደዛ ነው። ሩታ ምንም ማለት ነው ምንም ማለት ነው የሆነ በቃ ለደስታ የሆነ ፍቅር የላትም። እውነት ለመናገር ግዴታ የለባትም ውስጣ። እኔ ሞክር ያለው ምንም ለሱ ምንም ስሜት የለኝም ብላለች። ግዴታ እኮ አይደለም እኮ እንደ አንተ ስላልከ ሩታ ግዴታ ከደስታ ጋር መሆን የለባትም። ምን አገባችሁ እንዴ? ከአብርሽ ጋር ከተለያየችው እኮ ግዴታ ከሌላ ወንድ ጋር መሆን አለባት ነው የምትሉ እናንተ። ገባችሁ አይደለ? ሩታ ካልፈለገችውስ ከአብርሽ ጋር ከተለያየችው ብቻ ማኖር አትችሉም እንዴ? ግዴታ ከወንድ ጋር ነው መኖር ያለባችሁ? እናንተ ምን ቤት ናችሁ? እስኪ የራሳችሁ ህይወት ኖሩ። የምር ሁሌ ስለ እነዚህ ህይወት ገብታችሁ ማፋትፋት ነገር ማፈያለ። ኧረ በፈጣሪ ሰላም አትፈልጉም እንዴ? ከቻላችሁ እስኪ ሁላችሁም ከሩታ ዙራ ላይ ውጡ። ኤፍሬምና ሩታ በቂ ናቸው ከቻሉ ማለት ነው። እነሱ ያውቃሉ። እናንተ ውጡ እስኪ ከዙራችሁ፣ ከሩታ ዙራችሁ ውጡ። አጠቅሙ አብርሽ ዙሪያ ላይ ያላቸው ምንም በቃ ምን እንደሚያወሩ የምሬ ነው ምላችሁ። አለ በፈጣሪ ስም የራሳቸው ህይወት የላቸው። እስኪ በአብርሽ ዙሪያ ላይም ያላችሁ የራሳቸው ህይወት ኖሩ። በሩታ ዙሪያ ላይ ያላችሁ የራሳቸው ህይወት ኖሩ። ሁሌ በሰው ህይወት ማፈትፈት እኮ ይሰለቻል። የምር ሩታና አብርሽ ባይኖሩ ምን እንደምትሆኑ አላውቅም። የእንጀራ ገመዳቸው በቃ ማሰላማ። የምሬ ነው ምላችሁ እንዴ ካላ ሩታና ካላ አብርሽ በቃ ጭንቅላታቸው ሩታ አብርሽ ካለነሱ አይሆንላችሁም እንዴ? እስኪ የራሳችሁ ህይወት ኖሩ። ዳኒ የምር ሩታን ፈልጋ ነው በዚህ ልክ የተናደርገ እንዴ? ለምንድነው ሴትነሽን ዝቅ የምታደርግ? እናት ምን ችግር አለ ታዲያ? ተንበርክካ እኮ እግራው ላይ አብርሽ እግር ላይ ወርቅ አይደለችም ይቅርታ የጠየቀችው። በቃ ይቅርታ ምን ችግር አለ? በሰላም በፍቅር ከልጁ አባት ጋር መኖር ትፈልጋለች። ልጁ ደግሞ እንደፈለገ አባቱን ማየት ይፈልጋል። እንዴ ግዴታ ለምን እሱ ይቅርታ አልጠየቀሽም? አንቺ ለምን ይቅርታ ጠየቅሽ? እኛን ለምን እንደዚህ ታደረ? ውጡ በቃ ከሩታ ህይወት ማትፈልጉ ከሆነ ውጡ። አታስፈልጉም። እዛ ጋ ሜሪ ደግሞ ምናምን አራን እንጃ። የእነዚህ ሁለት ልጆች ግራ ነው የሚያገቡኝ። ማናቸው? ሜሪና ዳኒ ማለት ነው። አትመቹኝም። ከቻላችሁ እስኪ ከሁለቱም ህይወት ውጡ። የራሳችሁ ህይወት ጀምሩ። አረ በጣም ነው የምታስጠሉ ጌታን። እንዴ እስኪ ለሩታ ሰላም ስጧት። ልጅቷን አትጨቃጭቋት። እንዴ ምን አገባችሁ?
እኔ እንጃ ይሄ ነው ያስገረመኝ። የዳኒ ነገር በጣም አስገርሞኛል። ወይ ሩታን ይፈልጋል እንዴ? ግዴታ ሩታና ኤፍሬም ምስጢራቸው መናገር አለባቸው እንዴ? እናንተ ደግሞ መታችሁ ርግፍ ለማድረግ ነው። በቃ የሆነ ነገር ስትፈልጉ ወጣችሁ መናገር ነው የምትፈልጉ። ምን አገባችሁ እናንተ? ሩታና ኤፍሬም ይጨርሱ። እናንተ ምን ቤት ናቸው? ዝም ብላችሁ ማየት ነው። ዳኒያውን ለራስ ጥቅም ብላ ነው የመጣ ማለት ነው። ቪዲዮ ደቅና ወረኛ ሁላ ሰው የራሱ ህይወት አይኖርም እንዴ? ሁሌ ስለ ሰው ህይወት መፈትፈት አይሰለቻችሁ? እውነት ተመልካች እንኳን ይሰለቻል። በፈጣሪ ስም ሆ ፈሩታይ ፈጣሪ ትግስቱን ስጥሽ። ከባድ ነው እውነት። ሰው የለም እኮ አሁን ላይ ሁሉም ጥቅመኛ ነው ለካ።